ምን እንደምል አላውቅም። በጣም የተምታታ ስሜት ነው የሚሰማኝ፣ የተዘበራረቀ ነው። በአንድ በኩል ደስታ አለ፣ በአንድ በኩል ደግሞ ከእናንተ ጋር መለያየቱ በጣም ነው የከበደኝ። ኑ ጸሎትን መልስ። በየትኛውም እምነት ተቋም ተከታይ ብትሆኑ እኚህን ሰው መጥላት ከቶ አይቻላችሁ። ምክንያቱ ደግሞ እርሳቸው ሰውነትን በሰውኛ ከፍ ያደረጉ እምነት፣ ዘር፣ ሃይማኖት ሁሉም ነገር አስበልጠው ሰውኛ ይቀድማል ያሉ ድንቅ አባት ናቸው። ሉኝ ራሴን በመስታወት ሳይ የሚሰጠኝ መድኃኒት ያወፍር ነበርና በመስታወት ሳልፍ እንደዚህ ይልማል። ምንም ሊሰጣቸው አልችልም ለልጆቼ ምንም በቃ መናት ይዳል። ለሰጣቸው የሚችለው ሁለት ነገር ነው፣ ሀገርና ሃይማኖት። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ ቤተሰቦች። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል የሆኑ እንዲሁም አነጋጋሪ ናቸው ብዬ ያሰብኳቸውን አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ እዚህ በቪዲዮቹ ላይ ሀሳቤን እንሰጣለሁ፣ እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነፃነት ሀሳባችሁን ገለጹልኝ ስል በትህትና ጠይቃችኋለሁ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች የሰሞኑ መነጋገሪያ የሆነ አንድ ጉዳይ አለ። እሱ ምንድነው? ለ24 ሰዓት ህግ ባይኖር ወይም ደግሞ በ24 ሰዓት ውስጥ የፈለጋችሁትን ነገርን አድርጉ ቢባል ምን ታደርጋላችሁ? ብዙዎች በዚህ ላይ ሀሳባቸውን እየሰጡበት ይገኛሉ። እናንተስ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ወደ ጉዳያችን ስንገባ ከሰሞኑ አንድ አስደንጋጭ ዜና መጥቷል። ምንድነው የሰማነው ነገር? እስቲ ላጋራችሁና ሀሳባችንን እንሰጥበታለን። ኑ ጸሎትን መልስ። በየትኛውም እምነት ተቋም ተከታይ ብትሆኑ እኚህን ሰው መጥላት ከቶ አይቻላችሁ። ምክንያቱ ደግሞ እርሳቸው ሰውነትን በሰውኛ ከፍ ያደረጉ እምነት፣ ዘር፣ ሃይማኖት ሁሉም ነገር አስበልጠው ሰውኛ ይቀድማል ያሉ ድንቅ አባት ናቸው። ታዲያ ያኔ በጭንቁ በኮሮና ጊዜ ኦርቶዶክሳውያን ረጅም ጸሎት አድርገዋልና አንድ አምላክ ይሰማናል፣ ይበቃናል፣ የወንድሞቻችን ጸሎት በቂ ነው፣ ለሀገርም ይተርፋል ብለው የእምነት ልዩነት ሳይኖርባቸው የኦርቶዶክስን ጸሎት እንደራሳቸው ጸሎት አድርገው ተቀብለውም ነበር። የትኛውም አጋጣሚ ለእርሶ ኢትዮጵያዊነት ምንድነው ብትሏቸው እንደ ዛሬው ሳይሆን ኢትዮጵያዊነት እንደ ቀደምቱ እንደ ቢላል አበሻ ሀገር እንደዛች ፍትሐ ምድር የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ዘሮች ለተቀበሏት ያቺ ነች ኢትዮጵያ ይሏቸዋል። ያኔ እምነትን መቀበል ሳይሆን ሰውን መቀበል ይቀድም ነበር የእርሳቸው ንግግር ነው። አዳኝና አባት በእኩልነት እንወዳቸዋለን፣ በእኩልነት እንደ ኢትዮጵያዊነት አርማ አድርገን እንቀበላቸዋለን። እርሳቸው ከስክሪን ሲጠፉ ሁሌም የሆነ ነገር እንደጎደለን ይሰማናል። እኛ አባት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ይሰኛሉ። ታዲያ አምናኛ ጸሎት ተቀብለው እንደራሳቸው ከቆጠሩ ዘንድሮ ደግሞ በጠና ታሟልና ጸሎታቸውን እንመልስ፣ እኛ አሁን ጸሎት የማድረጊያ ጊዜያችን ደርሷልና ለእርሳቸው ጤንነት ጸሎት የምናደርግበት ጊዜ ነው። ሙስሊሞቹ እርግጥ ነው አፍያቸውን ይመልስ ሊሉ ይችላሉ። ነገር ግን በሌላ እምነት ውስጥ ያለን ደግሞ እንደ አባት እንወዳቸዋለን፣ እንደ ሀገር እናያቸዋለን፣ እንደ ሰውኛ ከፍ እናደርጋቸዋልና ለተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሁሌም ጸሎት ማድረጋችሁ እንዳረሱ ወደ መልካም ጤንነታቸው ተመልሰው የኢትዮጵያዊነት አርማ እንደደመቁት በሰውነት ከፍ እንዳሉት ሁሉ የቤተሰብ አባል አንዱ አባታችን መካሪያችን እንዲሁም በፍቅር እንደምንወዳቸው ለማሳየት ጸሎታችሁን ማድረጋችሁ እንዳረሱ ጤናዎትን ይመልስልዎት ይበሏቸው። ይህ የሚኖር ሕይወት ነው። ሰላም። እንደሰማችሁት ነው። ይህን ጉዳይ ስንሰማ ብዙዎቻችን ይከፋናል። ምክንያቱም በእስልምና እምነት ውስጥ ትልቅ አሻራ የጣሉ ትልቅ አባት ናቸው። ነገር ግን ኦርቶዶክሶችን ብንሆንም ፕሮቴስታንትም የሌላ እምነትም ተከታይ ብንሆን እሳቸውን መጥላት ግን አንችልም። ስለዚህ ለነዚህ አባት ደግሞ ጤናቸውን እንዲመለስላቸው ወደ ጤናቸውም እንዲመለሱ መጸለይ የሚያግድ ምንም ጉዳይ የለም ብዬ እኔ ሀሳቤን እሰጣለሁ። እባካችሁን በየራሳችሁ እምነት ለእኚህ አባት ጤንነት ለምኑላቸው ብዬ ሀሳቤን መስጠት እፈልጋለሁ። በተጨማሪም የሰሞኑ አንድ መነጋገሪያ ጉዳይ አለ። እሱ ምንድነው? የቴሌ ብርና የተበዳሪዎች ጉዳይ። አሁንም አንቱ እያለ ነው ብድሩን። ምን አዲስ ነገር አለ? ልጋብዛችሁ እስቲ። ኢትዮ ቴሌኮም ለቴሌ ብር ተበዳሪዎች በቀጥታ ማስጠንቀቂያ የመስጠት የህግ ስልጣን ያለው መሆኑ እንዲቆያችሁ ጠበቃ ሰብለ አስፋ ነኝ። እንግዲህ ከቀናት በፊት ለተበዳሪዎቹ የቴሌ ብር ብድርን አስመልክቶ የመጨረሻ ያለውን ማስጠንቀቂያ የኢትዮ ቴሌኮም የህግ አገልግሎት ክፍል ሰጥቷል። ያን ተከትሎ ስልጣን የለውም የሚሉ አካላት ነበሩ። ይህም በተመለከተ ኢትዮ ቴሌኮም በሁለት ምክንያት ያንን ማስጠንቀቂያ የመስጠት ብሎም ጉዳዩን ወደ ፍርድ የመውሰድ ስልጣን አለው። አንደኛ ኢትዮ ቴሌኮምን ለማቋቋም ተሻሽሎ በወጣው ደንብ ቁጥር 480 ህዝባር 2013 መሰረት ኢትዮ ቴሌኮም ከኖርማል የቴሌኮም አገልግሎቶች በተጨማሪ የዲጂታል የፋይናንስ አገልግሎትና የሞባይል ገንዘብ አገልግሎት የመስጠት ስልጣን ተሰጥቶታል።
ስለሆነም በዚህ አግባብ የሰጠውን የዲጂታል የገንዘብ አገልግሎት እንዲሁም የዲጂታል ፋይናንስ አገልግሎት እንዲሁም የሞባይል የገንዘብ አገልግሎት ተከትሎ ግዴታቸውን ያልተወጡ ሰዎችን አስመልክቶ በቀጥታ ገንዘቡን ለመሰብሰብ አስፈላጊ የሆነ ማንኛውንም እርምጃ የመውሰድ ከህግ የመነጨ ከተቋቋመበት ደንብ ቁጥር 480 የመነጨ ስልጣን አለው። ከዛም በተጨማሪ በአዲሱ የባንክ ስራ አዋጅ ቁጥር 1159 መሰረት የባንክ ስራን በውክልና ማከናወን እንደሚቻል ይሄ ደግሞ በባንኮቹና በኢትዮ ቴሌኮም መካከል በሚኖር የውስጥ ስምምነት እንደሚፈጸም ያመለክታል። ከዚህ አንጻር በተለይ የብሔራዊ ባንክ መመሪያ ቁጥር FIS/02/2020 ባንክ አገልግሎትን የዲጂታል ፋይናንስ አገልግሎትን ኢትዮ ቴሌኮም በውክልናም የሚያከናውንበትን አግባብ ያስቀመጠ በመሆኑ ከሶስቱ ባንኮች ጋር ባደረገው ኢንተርናል ስምምነት በፓርትነርሺፕ ነው የሰጠው ቢባል እንኳን ጉዳዩ በልዩ በውክልና ህግ ሳይሆን በልዩ የባንክ ስራ ህግጋት የሚዳኝ በመሆኑ ኢትዮ ቴሌኮም ስልጣን አለው። መሰል ጠቃሚ መረጃዎችን ታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። እንደሰማችሁት ነው ጠበቃ ሰብለ በሚገባ ሁኔታ በቴሌና በተበዳሪዎቹ መካከል ስላለው ጉዳይ ግልጽ አድርጋ አስረድተናለች። ስለዚህ እባካችሁን ብራችሁን መልሱላቸው ለማለት ፈልጋለሁ። እኛ ከፍለናል፣ ያልከፈላችሁ ቢመለሱ ይሻላችኋል ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም እንግዲህ ሁላችንም የሚጠይቅ አንድ ጥያቄ ያለው አንድ ቪዲዮ ሲዘዋወር አገኘኝ። ለሁላችንም ስለሚገባ ነው። ለዚህ ምላሽ እንደሚኖራችሁ ተስፋ አረጋለሁ። እስቲ ልጋብዛችሁ። ወላጆቻችሁ በህይወት ያላችሁ ሰዎች ቆዩ። በዚህች ዓለም ግርምና ድንቅ ከሚለኝ ነገር መሃል አንዱ ፍቅር ነው። ፍቅር ሰው ይወለዳል፣ ያድጋል፣ በፍቅር ምክንያት ይወልዳል። ከወለደ በኋላ ራሱን ተክቶ ያልፋል፣ ይሞታል። ታዲያ ወላጅ ለልጅ ሲጨነቅ፣ ሲያሳድግ፣ ሲንከባከብ እድሜ ዘመኑን ይኖራል። ከዛስ ባረጀበት ሰዓት ደግሞ ልጅ ለእናቱ ለወላጆቹ እየተንከባከበ እየጦረ ህይወቱን ያሳልፋል። ሳይክል ያደርጋል። ፍቅር ይዞራል ማለት ነው። ያኔ በልጅነት የተሰጠ ፍቅር በእርጅና ጊዜ ምን ያደርጋል? ይመለሳል። ፍቅር ሳይክል ያደርጋል። ታዲያ ጥያቄ አለኝ። እኔ አንቺ ይሄን ቪዲዮ የምትመለከተው አንተ ወላጆችን በትክክል እየጦርክ ነው ወይ? ምን ማድረግ እንዳለብህ ታውቂያለሽ? በአንድ ወቅት ለራሴ ከጻፍኩት ማስታወሻ ለእናንተ በዚህ መልኩ የቀረበ ለወላጆቻችን ልንሰጥ የምንችለው ነገር ምንድነው? ተራ ቁጥር 1 ለወላጅ ልትሰጥ የምትችለው የመጀመሪያውና ትልቁ ስጦታ ማን ይባላል መሰለህ? መገኘት። ተገኝተሻል ወይ ነው። ለወላጅሽ በሚፈልግሽ ጊዜ ተገኝተሻል ወይ? ትልቅ ሰው የመጀመሪያው በሽታው ብቸኝነት ነው። ልታደርጊ የምትችይው ለዛች እናት ዋጋ ለከፈለች፣ ላሳደገች፣ ዳዴ ላስተማረች፣ ላጠባች፣ ለጠረገች፣ ላጠበች፣ ላስተማረች እንዲሁም ላስተማረ ወላጅ ልታረጊ የምትችይው አጠረ ረዘመ ሳይሆን ጊዜ መስጠት ነው። በአንድ ክፍል ውስጥ መቀመጥ ብቻ ላይሆን ይችላል። ፎቶ አልበም ማየት፣ ስለ ልጅነቷ መጠየቅ፣ ወጣትነቷን ማውጋት፣ ያሳለፈችውን ፈተና፣ ውጤታማነቷን፣ ሌጋሲዋን ጠይቂያት እስቲ። አሳትፊያት በቤተሰብ ትዕይንት ውስጥ ወይም ደግሞ የቤተሰብ ስራ ውስጥ፣ እራት ውስጥ፣ ፕሮግራም ውስጥ፣ የቤተሰብ ፕሮግራም ውስጥ እናትሽ፣ ወላጅሽ፣ አያትሽ አለች ወይ? ይሄ ላንቺ ጥያቄ ነው። ተራ ቁጥር 1 በጊዜ ብቻ ሳይሆን በምግባርና በተግባር ለወላጆች አለ ሆይ ነው ጥያቄው። አዎ ራስህን በማትችልበት ወቅት ያኔ ድክ ስትል ላንተ የነበሩ ወላጆች ዛሬ ደግሞ እነሱ እርዳታን የሚፈልጉበት ጊዜ ነው። ስለዚህ ድጋፍ በጤና ለብቻቸው ሆስፒታል አፖይንትመንት ቀጠሮ እየሄዱ ነው። አብረሃለህ፣ ታሳክማለህ፣ ታግዛለህ፣ በገንዘብ ደህንነቷን ትመለከታለህ። ለትልቅ ሰው የሚሆን ደረጃ ነው ወይ መንገድ ነው ወይ የሚለውን ታያለህ ወይ? ግብይታቸውን ትፈጽሚያለሽ ወይ? ምን ጎደለ ቤት ውስጥ የጎደለውን ነገር ትለያለሽ ወይ? ምን አለ የሚለውን የተረጂነት ስሜት እንዳይሰማት አድርገህ በክብር ወላጅ እናትህን እየጦርክ ነው ወይ ነው። እንዴት ልርዳሽ? ምኞትሽ ምንድን ነው? ከዚህ በኋላ ምን ያስፈልግሻል? እየዘገመች እየረሳች ነገሮችን እየጠፉባት እየደከመች እየደበዘዘች የምትሄድን እናት አንተን ግን ሀሁ ስታስተምር ባባ ማማን ስታስተምር ያልሰለቸችን እናት አሁንስ ሲከብዳት ነገሮች ከፍ ሲሉባት አይኗ ሲጨልም ሊሆን ይችላል፣ ጉልበቷ ሲደክም፣ አቅሟ ሲደክም አለ ሆይ ነው አብረህ አለሽ? አንቺስ? ድጋፍ በገንዘብ ብቻ የሚመስለን ብዙዎች ነን። ስሜቷስ? የእናት የአባት ስሜቱስ? ደግነቱን ትመሰክራለህ። አንተ እኮ በትክክል ያሳደከኝ፣ ሞራሉን ትገነባለህ። ሌጋሲ አንተ እኮ ማለት እኔን አስተምረህ ስራ ሲይዘህ እዚህ ቦታ አድርሰህ እያልን እንናገራለን። ብዙ መልካም ያላረጉ ወላጆች ቢኖሩ እንኳ ይቅር እንላለን ወይ? ይቅር ብለን ዛሬ ፍቅር እየሰጠን ነው ወይ? ደግመዋለሁ፣ ሳይረፍድ ሳይዘገይ ተናገሪ። ለኔ የከፈልሽው ዋጋ እጅግ ድንቅ ነው። ለኔ ላደረግሽው ሁሉ እናቴ ወለታሽን መክፈል ያቅተኛል። እንዳንቺ አይነት እናት ሊኖረኝ አይችልም። ደግሞ ወላጆች አባቴ እንዳንተ አይነት ሰው የለም። ፍቅር ትራንዛክሽን አይደለም፣ ሰጥቶ መቀበል ላይሆን ይችላል። ነገር ግን ያላችሁን በሙሉ በህይወት ዘመናቸው ሳሉ ስጡ።
ይሄንን ደግሞ በምርቃታቸው በረከቱን ታገኙበታላችሁ። ሶ አንዴ ቆም በልና ራስህን በእናትህ እድሜ ላይ በአባትህ እድሜ ላይ እስቲ ከልጆች ምን ትፈልጋለህ? አንቺ አሁን አርጅተሽ አይቀርም እንግዲህ እግዚአብሔር እድሜ ከሰጠሽ። ስለዚህ ከልጆችሽ ምንድነው የምትፈልጊው? ሀ መወደድ፣ ለመከበር፣ ሀመርሃ መታጀብ ወይስ መጣል? ጥሩ መስራትህን መነገር ወይስ አንተ እኮ ልክ አልሰራህም መባል? በድጋሚ ልጠይቅሽ እንጠያየቅ። በአሁኑ ሰዓት እናንተ እዚህ ጋር ለመድረሳችሁ ምክንያት የሆኑ ወላጆቻችሁን እያሰባችሁ ነው? እነሱስ እርዳታ በሚፈልጉ ጊዜ አላችሁ? የተዋለልንን ውለታ እምንመልስ ነን ወይስ የልጅ ማኛ ያለችው የሁላችንም ጥያቄ ነው። ወላጆቻችን በህይወት ካሉ ምናልባት ለወላጆቻችን ልናደርግ የሚጠበቅብንን ነገርን አድርገናል ወይ? በህይወትም ባይኖሩ በህይወት በነበሩ ሰዓትስ አድርገንላቸው ነበረ ወይ? አሁንስ እኛ ወላጆች ከሆነን ደግሞ ልጆቻችንስ ለኛ የሚጠበቅባቸውን ነገርን አድርገዋል ወይ? ይሄ የሁላችንም ጥያቄ ስለሆነ ጥያቄው ለእናንተም አመጣውላችሁ። መልሳችሁን ኮሜንት ሴክሽን ላይ በነፃነት ግለጹልኝ። ምንም ሊሰጣችሁ አልችልም ለልጆቼ ምንም በቃ መናት ይዳል። ለሰጣቸው የምችለው ሁለት ነገር ነው፣ ሀገርና ሃይማኖቴ። በቃ እኔ ምንም 100% እርግጠኛ ነኝ የማያልቅ ያለኝ ነገር እሱ ነው። ምንም በትክክል የምሰጣቸው ነገር እሱ ነው። በትክክል መሽረጥ አድርጌ የምሰጣቸው ምንም በቃ ሁለት ነገር እርግጠኛ አለኝ። የሀብቱ ነገር እንጃ የገብቻለሁ ሌላ ማድረግላቸው ማወርሳቸው እንጃ። ትልቅ ነገር ነው። በጣም በብዙ መንዝረው የሚጠቀሙበት ለሀገር ለትውልድ ለዓለም የሚተርፉበትን ነገር ነው የምትሰጣቸው ነው። ስለዚህ እኔ መጥፎ ነገር ማወራባትን እማልወደውን ህዝብ አብሬ ላስረክብ አልችልም። እማለያየውን እማበላለጠውን ህዝብ ቅርብ ቀን ከደሬ ጋር ከፋ ነበርና ከዛ በፊትም ሄጄ ነበር ማለት ስለመጣችሁ ደስ ይሆናል ምናምን ያርቀኛል። እነሱ ከፍቅር ነው ነው እኮ ሀገር እኔ ቤቴ ነው የመጣሁት የኔ ነው። ገብቶሻል አይደለ? ምንድነው አለመገናኘት፣ የጊዜ ጉዳይ፣ የቦታ ርቀት ምናምን ነው እንጂ እዛም ወንድም አለኝ እዛም እህት አለኝ። አርቲስት ሰለሞን ሙሄ የተናገረውን ሰምታችኋል። ወላጆች ለልጆቻችሁ ምንን ለማውረስ እያሰባችሁ ነው? ምንንስ እያወረሳችሁ ነው? እንዲሁም ደግሞ ወላጅ ያልሆናችሁ ደግሞ ከወላጆቻችሁስ ምን ወርሳችኋል? ይህንስ ምን ብላችሁ ልትመልሱ ትችላላችሁ? ለእናንተ አሳልፌ ሰጥቻችኋለሁ። አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት፣ ገርል ፍሬንድ እያሉ ጠቆርክብኝ፣ ከሳህብኝ፣ ምናምን አልክብኝ፣ ይሄን ካልበላ ይሄን ካልጠጣ መከራ ነው። ይሄን ካለበት ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጄ እንጂ ባሌ ማለት ይቀራል። ስለዚህ የሚለው መጽሐፉም የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ አፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና እስኪ ይሄንን ስሪልኝ ተነሳንታ ተረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም። ከትዳር ጋር ተያይዞ ቁም ነገር ይሰጠናል ወይም ደግሞ ያስተምረናል ብዬ ስላሰብኩኝ ይህን ቪዲዮ ጋብዣችኋለሁ። ለማንኛውም ከእንደዚህ አይነት ነገር ጉዳዮች አንጻር ትዳር ውስጥ ያላችሁ ሰዎች ምን አይነት አመለካከት ነው ያለው? እውነት ትዳር እሳቸው እንደሚሉት በእንደዚህ ደረጃ ይፈተናል ወይንስ ከዚህ በበለጠ ወይንስ ከዚህ ባነሰ ነው የሚፈተነው? እስቲ የገጠማችሁ ገጠመኝ ካለ ሀሳባችሁን ግለጹልኝ። የሰሞኑ መነጋገሪያ የሆነችው አርቲስት ማርታ ጎይቶም ምን ሆና ነው የጠፋችው? ታማ ነበረ? ምንድን ነው የታመመችውስ? እንዴትስ በበሽታዋ ምን አይነት ችግሮችስ ገጠሟት? እስቲ ቪዲዮ ልጋብዛችሁ። ሉኝ ራሴን በመስታወት የሚሰጠኝ መድኃኒት ያወፍር ነበርና በመስታወት ሰልፍም እንደዚህ ነው ማለት ራስሽ ላለማየት በቃ ሌላ ሰው ነች፣ ራሴን ማያት ሌላ ሰው ነች። በቃ ከዛ ወጣው እግዚአብሔር ይመስገን ተሽሎኝ ወጣ ዳንኩኝ። ባንቺ በሽታ ይወጣ የለም እየተባልኩ ኧረ እባክሽ እግዚአብሔር ተአምር ነው ወይ በቃ አለ ለካ እግዚአብሔር አልኩ። በቃ ከዛ የሆነ ጊዜ በቃ እንዳልኩሽ የኛ ስራ ይሄ በቃ አሪፍ መሆን አለብሽ፣ ሰውነትሽ ሁሉ ነገር አሪፍ መሆን አለብሽ። ኮሜንቶቹን የሚነገሩኝን የምሰማቸውን ነገሮች ዝም ብዬ አሳልፌ
ነገሮችን አልፌ ቆይቼ ሄጄ አልቻልኩም። የሆነ ሳለ በምን ምክንያት ነበር ሰው የተመለከተሽ? ሰው በምን አወቀ? ፊልማችን ይመረቅ ነበር ከሌሊቱ 6 ሰዓት የሚል ፊልም ነበርና እሱ ፊልም ይመረቅ ነበርና እዛ ፊልም ላይ መገኘት ነበረብኝ። ያው ጓደኞቼ ልቅር ምናምን ስላቸው አይ አሉኝ። ያውቃሉ የኔን ነገር እነሱ በጣም ስለሚወዱኝ በቃ ያው አብረን መገኘት ስላለብን ካገኘው ከነሱ ጋር አብረን እና ሰው ሲያየኝ ደነገጠ። እና የሚደነግጠው ኦፍ ኮርስ እኔም ቢሆን እነሱም ቢሆን አስተያየት እሰጣለሁ። እንትና ምን ሆነ አወፈረች፣ እንትና ምን ሆነ ምናምን እላለሁ። ያስጨነቀኝና ውስጤን የሰበረው ነገር ምንድን ነው? እማይሆን ኮሜንት፣ መጥፎ ኮሜንት የሚጽፉ ሰው አስተያየት መስጠት አስተያየት ሊሰጠን የወጣ ነው። እውነት ነው። ጸጥ ሊሉኝ አይችሉማ። አንድ ብለው የሚያውቁኝ ሰው 2-3 ሆነሽ ሲያገኙሽ ኦፍ ኮርስ አስተያየት መሰጠቱ አይቀርም። ግን እሱን ተቀብያለሁ። ግን ከዛ ውጭ የሚጽፉት ሰዎች በቃ ሰበሩኝ። በጣም ነው ያዘንኩት የነበረው። ግን እግዚአብሔር ይስጣቸው። በቃ እንደነሱ ያበረታኝ ሰው የለም። እውነት መጥፎ ኮሜንት በጣም ነው የሚያበረታኝ። ባይደው በተለይ አሁን በጣም ነው የሚያበረታኝ። ግን የዛ ሰሞን ጠፋው። ምንም አይነት ሶሻል ሚዲያ አልጠቀምም። አጠፋው፣ ስልኬን አጠፋው። እንደሰማችሁት ነው አርቲስት ማርታ ጎይቶም ከደረሰባት በሽታ የበለጠ ደግሞ ሰዎች የሚሰጧት ኔጌቲቭ ኮሜንት ምን ያህል ጫና ፈጥሮባት እንደነበረ በራሷ አንደበት ተናግራለች። አንዳንድ ጊዜ እኛ ከምናየው የበለጠ ሰው እየኖሩ የሚፈተንባቸው ህይወቶች ምን ያህል ከባድ እንደሆኑ ልናገናዝብ ይገባል። ወደ ዋና ጉዳያችን ስንሄድ የሰሞኑ መነጋገሪያ የሆነ አንድ ቪዲዮ አለ። እሱም ደግሞ ምንድነው በኢቢኤስ ቴሌቪዥን ላይ ወይም ደግሞ በኢቢኤስ ላይ የምናውቃት ጋዜጠኛ ቃል ኪዳን ግርማ እንግዲህ የማይሰጥ ወይም ደግሞ ሊባል የማይገባ ንግግር ተናግራ ነበረ። በዚህ ጉዳይም ብዙዎች ያን ሀሳብን እየተቀባበሉ ነበረ። ምንድን ያለችው ልጋብዛችሁ እስቲ። ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ፣ የት ነው የምትሄጂው፣ እንዴት ነው የምታድሪው፣ በዚህ ሰዓት የት ትሄዳለች ብሎ ጠይቆ የሚያውቅ ሰው የለም። በጣም ይገርበኛል። አሁን እንዴት ነው ግን እላለሁ። ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ? ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ። የት ነው ግን የምትሄጂው፣ የት ነው የምታድሪው፣ ለምንድን ነው ግን ያላሉኝ እላለሁ። እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው ብትንትን ይላሉ ሁሉም ሰው። ከዛ በቃ ግራ ይገባኛል። ይሄ ካለፈ በኋላ እኮ ነው ፊልም ማረገው። ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው። ላለው እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኝ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ። ከዛ እና ታዲያ የት ሄዳለሁ አልኩት። ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለኝ። ከዛ የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንም ሰው አያምንማ። በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል። ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበር። ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አዎ አስፍዬ ታዲያ የት ሄዳለሁ፣ አንደኛ ልጄን ማየት አለብኝ፣ ልጅ አለኝ እኮ ነው ኃላፊነት አለብኝ ምናምን ስለው በጣም አዘነ። ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ የመጣሁት። የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ አንድ ክፍል ትበቃኛለች ምን ያረግልኛል። እሱን አረሳውም። በህይወቴ በሩን ከፍቶ በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው። እሱን በደንብ አስታውሳለሁ። እንደሰማችሁት ነው። ይህን ቪዲዮ በተለያዩ ሶሻል ሚዲያ ላይ ተቆርጦ ሲዘዋወር ነበረ። ምናልባት እዚህ ጋር ቃል ኪዳን የተናገረችው ንግግር በነበረችበት ወይም ደግሞ በስራዋ ላይ በገጠማት ፈተናዎች ውስጥ እንግዲህ ጓደኞቼ ከጎኔ አልቆሙም ወይም ደግሞ እኔ ችግር ውስጥ ሆኜ እንኳን ያውላ ነገሮችን ወይም በህይወቴ ውስጥ ሲገጥሙኝ የነበሩትን ጉዳዮችን ለማሸነፍ ስጥር ማንም እንዴት ሆንሽ ወይም ደግሞ እንዴት ልትሆኝ ነው ብሎ የጠየቀኝም የለም ብላ ነው ሀሳቧን የገለጸችው። ምናልባት ግን ይህን ነገር ስትናገር ሁሉም ሰው የራሱ የህይወት ሩጫ አለው። በዛ ሁኔታ ውስጥ ደግሞ ከራስ አልፎ ሰው መርዳት ትንሽ ይከብዳል። ስለዚህ ብዙ ሰዎች እንደዚህ በመናገሯ ልትናገሪ አይገባም ወይም ደግሞ እንደዚህ ማለት አልነበረብሽም፣ ጓደኞችሽን አሳልፈሽ እንደሰጠሽ ነው የሚቆጠረው ብለው ከሷ ተቃርኖም የቆሙም ሰዎች አሉ። ነገር ግን የቃል ኪዳን ስንብት ፕሮግራም ላይ
ከሁሉም በላይ ትኩረቴን ስቦት ነበር። እስቲ ልጋብዛችሁና እሱን አይተን ሐሳባችንን እንሰጥበታለን። ሁሉም በኢቢኤስ ቀጥሏል። እንዲህ ያለን ደግሞ አንድ እንግዲህ ለባለ ጉዳዩ ሰው መልካም የሆነ መንገድ አብሮ ለሰራ ሰው ደግሞ ትንሽ አስቸጋሪ የሆነ ዜና ይዘን መተናል። ላለፉት ጊዜያት እንግዲህ በትልቁ በሀገራችን ትልቁ ሾው ነው እሁድን በኢቢኤስ በስሩ በርካታ መዝናኛዎች፣ ቁም ነገሮች፣ ሰው መርዳት፣ ማህበረሰብን ኃላፊነት መወጣት፣ ከልጆች ጋር ቆይታ ማድረግ፣ ውበቱ፣ ጤናው ሁሉ ነገር ተሟልቶ የሚቀርብበት በጣም ሲቀርብ ለተመልካች ወደ ተዝናኖት የሚያደላ የሚመስል ለሚያዘጋጁት ግን በጣም ትልቅ ድካምና ውጣ ውረድ ያለ ሾው ነው እሁድን በኢቢኤስ። ብዙ ተመልካችም ተወዳጅነትም አለው። በዛ ውስጥ ተወዳጅ እንዲሆን ካደረጉት መካከል ከብዙ ሰዎች ፍቅርና ትውስታ መካከል ደግሞ አቅራቢዎች ይነሳሉ። የመጨረሻ እንግዲህ ስንብት ላይሆን ይችላል፣ ግን ለእሁድን በኢቢኤስ ከዚህ በኋላ ቃል ኪዳን ከተባለ ለትንሽ ጊዜያት ማናይበት ጊዜ ይመጣል። ለምን እንዴት ሚለውን ኩቱስቲ ትንገር። ምን እንደምል አላውቅም። በጣም የተምታታ ስሜት ነው የሚሰማኝ፣ የተዘበራረቀ ነው። በአንድ በኩል ደስታ አለ፣ በአንድ በኩል ደግሞ ከናንተ ጋር መለያየቱ በጣም ነው የከበደኝ። ምክንያቱም ኢቢኤስ ቴሌቪዥን ማለት ለኔ ልክ እንደ ቤቴ ነው። 5 አመታት ነው እዚህ ቤት የቆየሁትና ቀላል ጊዜ አይደለም። በጣም ብዙ ቤተሰብ ያፈራሁበት፣ በጣም ብዙ ፍቅር ያለበት ቤት ነው። በባዶ መጥቼ ብዙ ያተረፍኩበት፣ በጣም ብዙ ያገኘሁበት ቤት ነውና ለኔ ኢትዮጵያዬ ኢቢኤስ ነው። በኢትዮጵያ ነው የምመስለውና ሰው ተከብሮበት በማንነቱ ተወዶ እርስ በርስ ያለን ነገር ሁሉ ጊዜ ሚናፍቀኝና የምወደው ነው። እና አሁን ወዴት ልትሄጂ ነው ለምን ትለቅ ያለሽ ለሚለው ነገር ደግሞ ያው በቅርብ ጊዜ ቀለበት እንዳሰርኩኝ ይታወቃል። ከዛ በኋላ ደግሞ ሽምግልናም ፕሮግራም አድርገናል። ቀጣዩ ደግሞ ያው ጋብቻ ነው የሚሆነው። ስለዚህ እግዚአብሔር በፈቀደ መንገድ ደግሞ ትዳር ለመመስረት አንድ ላይ ለመጠቃለል እጮኛዬ ወዳለበት ወደ አሜሪካን ሀገር ሊሄድ ስለሆነ በዛ ምክንያት ነው ስራዬን ማቆመው። እንግዲህ ትዳር ክቡር መኝታው ንጹህ ነው ይላልና ሰው ብቻውን እንዲሆን መልካም አይደለም፣ ረዳት ስንፍጠርለት ተብሎ ስለሆነ ትልቁ ተቋም ነው የእግዚአብሔርም ዓላማ ስለሆነ ተለያይቶ ከመኖር ወደ አንድነት ለመምጣት ጉዞዬን ወደ አሜሪካ ነው ማድረገው። በጣም ያዘንኩኝ ከናንተ ጋር ስለያዩነት እኔ ሎጎውን ሳይ ራሱ በጣም የሚያስደነግጠኝ እምወደው ቤት ነውና ዋናው ያው ትልቁ ምክንያቴ ይሄ ነው ማለት ነው። እንግዲህ ኢቢኤስ ዓለም አቀፍ ተቋም ነው። ስለዚህ ሲልቨር ስፕሪንግ ደግሞ የራሱ ስቱዲዮ አለው። ካፍታ ጊዜ በኋላ ደግሞ በዛ ሃሎ እላችኋለሁ። እንኳን ደስ አለሽ ቃልዬ፣ እንኳን ያሰብሽው ተሳካ። ቢሆንና ከኛ ጋር ብትቆይ ደስታችን ነው። ግን ደግሞ ትዳር ህይወት ግዴታ ነውና ወደ መረጥሽው ወደ አሰብሽው ወደ ምትወጂው ትዳርሽ በመሄድሽ ደግሞ በጣም ደስ ብሎኛል። እኔም በግል መጀመሪያ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ትልቅ ተቋም ነው እንዳልሽው። የታሰበው ነገር ወደ መሬት ወርዶ ሊሳካ ነው። ይሳካልሻልም። መልካሙን መንገድ እንመኝልሻለን። እኔም እንግዲህ ከሁላችንም እኔ ነኝ በቅርቡ ወደ ኢቢኤስ የተቀላቀልኩትና ከገባው በኋላ በፈገግታ የተቀበለችኝ አንዷ ቃል ኪዳን ናትና ሁሌ ሳገኛት ፈገግታ ይለያትም። የወደፊቱ የሚገጥምሽ ነገር በሙሉ የተሳካና የተጠናከረ እንዲሆንልሽ እመኝልሻለሁ። እሺ ዚክዬ በጣም አመሰግናለሁ። መለየት ከባድ በየትኛውም የህይወት ሁኔታ ውስጥ ሰዎችን ማጣት መለየት ይከብዳል። ምክንያቱም ሰው የለመደው የልምዱ ባሪያ ነው ይባል የለ የለመድነው ነገር ይገዛናልና እኛ እንግዲህ የእውነትም ሰው ከሚያዩ ውጪ በጣም ቤተሰባዊ ነን ሁላችንም። መልካም ነገር የልብሽን መሻት እግዚአብሔር እንዲፈጽምልሽ አንቺን ከአዲስ ምዕራፍ ነጥሎ ማየት ይከብዳል። ከካሜራ ጀርባ ብዙ ፈተና አለው። ቦታዎቹ ስንሄድ የሚገጥመን ነገር እኛ እንላለን ሁሌ ለበዓል ልንሰጥ ስንሄድ በጣም ይቸግረናል። በቃ መንገዱ እዛ ያለው አንዱ ሰው እንዲህ ይኖራል እያለን ያንን ህይወት ግን አንቺ በየቀን በቀን ፕሮግራም ለማዘጋጀት በየሳምንት የሰውን ቤት ውስጥ እየገባሽ ደከመኝ ሰለቸኝ ሳቲ የብዙ ደሃዎችን እንባ አብሰሻልና እግዚአብሔር የነዛን ሰዎችን ባቆጥሮልሽ ሀዘናቸውን ባንቺ ምክንያት ያለፈላቸውንና በሚዲያውም ያለፈላቸውን ሰዎች ምርቃት ቆጥሮ በልጅ በትዳር ደስ ተሰኝተሽ ምትኖሪበትን የህይወትሽን ዘመን የልብሽን መልካም ፈቃድ እንግዲህ ከእግዚአብሔር ፈቃድ ካልሆነ ውጪ ያለውን የልብሽን መሻት እንዲፈጽምልሽ ቃልዬ እመኛለሁ። የእህትነቴን በጣም ጥሩ ሰው መልካም የዋ
ሁሌ እንላለን ቃልዬ ብታጠፋም ብታለማም በየዋህነት የምትሄድ ልጅ ናት፣ በቅንነት የምትሄድ ልጅ ናት። ቅንነትሽን እግዚአብሔር የልብሽን ንጽህና ቆጥሮ መልካም ያድርግልሽ ኩቱዬ። መልካም ነገር እመኝልሽ ለልጅሽም ለአሜንዬም። መልካም እናት፣ ብዙ ነገሮችን አልፈሻል። ከዚህ በኋላ ደግሞ ለሚገጥምሽ የትዳር ህይወት መልካም ሚስት እንደምትሆኚ ቃልዬ እናምናለን። እንግዲህ እግዚአብሔር ይከተልሽ መንገድ ስለሆነ አብሮሽ ይሁን ኩቱዬ። አሜን። ቀጣይ ህይወትሽ የሰመረ እንዲሆንልሽ እመኛለሁ ከልጅሽ ጋር ከባለቤትሽ ጋር። ከዛ ደግሞ መንታውን ይዘሽ ደግሞ እንድትመጪ ደግሞ ክርስትና ለክርስትና እንመጣለን ገና እንዳታስቢ እመጣለሁ እንመጣለን። ኧረ ሁላችንም አንቀርም በላይ ተቀባይ ይሆናሉ። ከሁሉ በላይ አስቀድሜ ለዚህ ያበቃኝን እግዚአብሔርን በጣም አመሰግናለሁ። ስራዬን የሰራልኝ መንገዴን ያቀናልኝ እግዚአብሔር ነውና ስሙ ለዘላለም የተመሰገነ ይሁን። ከዛ በመቀጠል ደግሞ መሰረቱ የሁላችንም ቤተሰብ ነውና የኔን ሸክም ተሸክመው ወደፊት እንድወጣ እንድበረታ ከብዙ ድካሜ የሚያበረቱኝ ቤተሰቦች አሉኝና ቤተሰቦቼን በጣም አመሰግናለሁ። እህቴን፣ ወንድሞቼ በተለይ ደግሞ ለኔ ሮል ሞዴሎቼ ናቸውና በከበደኝ ባቃተኝ ሰዓት ሁልጊዜም ከጎኔ ስለነበሩ በጣም እነሱን ማመስገን ፈልጋለሁ። ወደ ስራ ዓለም ደግሞ ስመጣ ኢቢኤስ ቴሌቪዥን ስራ ፈልጌ ከመጣውበት ጊዜ አንስቶ በጣም በጥሩ ፈገግታ የተቀበለኝ ብዙ ምክሮችን የለገሰኝና ብዙ እድሎችን ያመቻቸልኝ የድርጅታችን ስራ አስፈጻሚ አቶ አማን ፍስሐ ጽዮንን በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ ማለት ፈልጋለሁ። ከዛ ደግሞ መጀመሪያ ለአንድ አመት ያክል ዜና ክፍል ሪፖርተር ሆኜ ሰርቻለሁና እዛም ላይ በጣም ጥሩ አለቃ ነበረኝ። አቶ ነብዩ ጡ መልሳን የሚረሳ ሰው አይደለም። በጣም ብዙ ነገር ሲያበረታታን ሲያግዘኝ የነበረ ነው። እሱንም በጣም ማመስገን ፈልጋለሁ። 4 አመታት ደግሞ እሁድን በኢቢኤስ ላይ በነበርኩበት ቆይታዬ ደግሞ በጣም መወዳት ማከብራት ለብዙ ሴቶች ምሳሌ የሆነች የቅርብ አለቃዬን ጥሩ ስሰራም ሳልሰራ ደስተኛ በሆንኩባቸውም ባልሆንኩባቸውም ጊዜያቶች ሁሉ ትችያለሽ በርቺ ብላ በብዙ ነገር ያበረታታችኝን በመጥፎም በጥሩ ሰዓቴም ከጎኔ የነበረችውን አለቃዬን ኤክስኪዩቲቭ ፕሮዲዩሰራችንን ወይዘሮ ማክዳ አሰፋን በጣም ማመስገን ፈልጋለሁ ስለሰጠሽኝ እድል። ይሄ ቤት በሰጠኝ እድል ብዙ ነገር ተጠቅሜያለሁና ሰው ዛሬ ቢወደኝ ቢያከብረኝ ከመቀመጫው ቢነሳልኝ በኢቢኤስ ቴሌቪዥን ምክንያት ነውና በተለያዩ ተቋማት ደግሞ ለተለያዩ ስራዎች ሄዳለሁና ከወንበራቸው ብድግ ብለው ኢቢኤሶች መጣችሁ ልክ እንደ አባታችን ስም ቃል ኪዳን ተብሎ ኢቢኤስ የሚባል ስም አለና በጣም ለቤቱ ትልቅ ክብር አለኝ። እግዚአብሔር ያክብራችሁ። በጣም ነው መወዳችሁ። ክፏችሁን አያሰማኝ፣ ክፏችሁን አያሳየኝ ማለት ፈልጋለሁ። ቪዲዮን እንዳያችሁት ነው ቃል ኪዳን ከኢቢኤስ በመወጣ ሰዓት ምን አይነት ሀዘን ድባብ እንደነበረ አብሯት ይሰሩት የነበሩትም እንደ መቅዲ እንደ ሉላም የነበሩትም በርከት ያሉ የኢቢኤስ ክሮ የነበሩት አብሯት ይሰሩ የነበሩት ጓደኞቿ በምን አይነት ሀዘን ውስጥ እንደነበሩ እሷም ደግሞ ስሜታዊ ሆና እያለቀሰች በምን አይነት ሁኔታ እንደተለያዩ ቪዲዮውን ስናየው እናስተውላለን። ነገር ግን ይህ ሁላ ነገር ለታይታ የሆነ ወይም ደግሞ ካሜራ ፊት የሚደረግ ተግባር ነው እንጂ በህይወታቸው ላይ እየኖሩት እንዳልሆነ ደግሞ በምላሹ እሷ የተናገረችው ንግግር ነው። ነገር ግን ያልገባኝ እንደዚህ አይነት ነገር ቢኖር እንኳን ራሱ በሚዲያ ላይ ምንም አይነት ጥቅም ስለሌለው ባትናገረው ይሻላል ብዬ እኔ ሀሳቤን ሰጥበታለሁ። ብዙዎችም በዚህ ሀሳብ ተስማምተው ሀሳባቸውን ይሰጡበትም ነበረ። ምናልባት ይቺ ልጅ የተናገረችው ንግግር ልክም ቢሆን እንኳን ራሱ በእሷና በእነሱ መካከል የሆነ ጉዳይ ስለሆነ ዝም ብለው ቢያልፉት ብዬ ሀሳቤን ሰጥቶኝ፣ እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኛን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።